سلام تعنا بلنا زغبركم تقاتلتي مدبات ريفوس يوتيوب channel كما يتنحو دلومي بزعبا هلو كونتات هاقرنان أبزوا قرن أفريقيا درائيو زلو حدش معوالتاتن زلس حتير مدب حزنا نباهم قريبنا لنا كما تروك صفتا مدبنا مسانا خطنحون كتكاتولنان بخبري نعدم ተመለስን ከበው የሚያጨበጭቡ ካርዶች ነበሩ። ዛሬ ጠቅላይ ሚኒስትር አብይን ከበው የሚያጨበጭቡ የሚታዘዙ ሰዎች ናቸው ያሉት። መሪዎችን ከደመና በላይ ተሸክሞ ማውጣት የኢትዮጵያ ፖለቲካ ባህል ያገዛዝ ባህል ነው። ትናንትም አገዛዝን መግራት አልቻልንም። ዛሬም አገዛዝ ቀጥሏል። በጎ ጅምሮች ነበሩ፣ ግን ወደ ኋላ እየባሰባችሁ ነው። ቅድም አንስቻለሁ 180 ወንበር ያለበት ኦሮሚያ ላይ መግባት አይቻልም። መግባት ይቻላል እንዴ? ህፃናት ልጆቻቸውን ትተው ዜጎች በግፍ የሚገደሉበት ሀገር አይደል እንዴ? ፖሊስ መዋቅሩ ተሽቀዳድሞ ሟቾችን ለመወንጀል የሚሮጥበት ሀገር አይደል እንዴ? አጣርቶ ገዳዮችን አቀረበልን እንዴ? ስለዚህ አልተለወጣችሁም። ስለዚህ አልታደሳችሁም። ስም ብቻ ነው ለውጡ። እናንተ ለመመረጥ ብቃቱም የላችሁም፣ የሞራል ብቃቱም የላችሁም። ስለዚህ እናንተ ኢትዮጵያን ህዝብ አትመጥኑም። أبز معلتات دياكون كبرت أما خري قدم منستر أبي أحمد بزعب لولاونة إيرترا زبلو نبزحت سبات أغوتي يركب أزي بوليتيكانيا بتراغامي دوبز تحسه سرعة ألبوز هنا مجلسات أنصار تغنى جلتاتن حالتاتن كفنو يسمعيو نسو أبت مدرو إيرترا زغونة اللو مغنيات ويهاجر زغونة اللو أقات أمي تحسيب اللو زغونة زيكونا باقات أمستفتريو اتوانا علامة إيرترا هاجر كتكون سسرح اللو دما ኢትዮጵያ አፍደግ ባህርን ዘላለም ንኸይትረክብ በመሕሳቢዩ ስለዚህ ኣብ ሰዓት ብተጀመረ ወፍሪ መምላስ አፍደግ ባህሪ ኢትዮጵያ ወናኒት ወደብ ወይ አፍደግ ባህሪ ምስ ተኸውን ኤርትራ ምዃና ከብቅዑ ከም ሃገር እውን ኣይክትህሉንያ ክብል እዩ መደረ ሂቡ እዚ ትማል መዓልቲ ኣብዚ ማሕበራዊ መራኸቢ ዝተፈነወ መደረ ንብዙሓት ኤርትራውያን ጥራይ ዘይኮነ እንተላይን ኢትዮጵያውያን ዘቆጥዕ ተግባር እዩ ኮይኑ ዝርከብ ተስፍሽ ተባሃለ ኢትዮጵያዊ ማሕበራዊ አንቃሒ ንዲያቆን ክብረት ሳጥናኤል ክብሪት እናበለ ይፅዋዕ ከምዚ ይብል ኢትዮጵያ ዝገብራ ሓደን ገዚፍን ታሪኽ ናይ ዓድዋ ዓወት እዩ እዚ ክብሪ እዚ ኢትዮጵያ ካብ ኢዳ ምዝወፅእ ከም ሃገር ናይ ምቕፃል ሕቶ ኣጠራጣሪ እዩ ስለዝኾነ ድማ ህወሓት ኣብ ዝወልዑ ኩናት ብኣቢላት ትግራይ ሃገር ከይትኸውን እሞ ኢትዮጵያ ታሪኽ ኣልቦ ኮይና ከይትተርፍ ብዙሕ ምርብራብ ተኻይዱ ወላ እኳ እቲ ጉዳይ ጫፍ ጥፋት በፂሑ ዝነበረ እንተኾነ ብስምምዕ ሰላም ምኽታሙ ግን ኢትዮጵያ በቲ ዘላቶ ካርታ ክትቅፅል ዝገበረ እዩ نحد إثيوبياوينتو زحمو إثيوبياوي تግራይ ካብ ኢትዮጵያ ክትግንፀል ምስ ትብሎ ማዕረኽ እንደይ ክቁጣዕ ይኽእል ኣብ ግምት ኣትዎ እዚ ጉዳይ ናብ ኤርትራውያን ምስ እነዝሮ ድማ ተመሳሳሊ እዩ ብደም ደቆም ን30 ዓመታት ተቃሊሶም ቅድሚኡ ድማ ንመግዛት እንግሊዝን ጣልያንን ተቃሊሶም ናጽነቶም ኣውጆም ዝነብሩ ኤርትራውያን እዚ መደረ እዚ ካብ ካልእ ግዜ ንላዕሊ ፍልያቶም ፂሮም ሓደ ክኾኑ ዝገብሮም እዩ ሎሚ ምስ ሓደ ኤርትራዊ ዓርከይ ክዕልልን ከለኹ ዝበለና ክነግረኩም ብዙሓት ኤርትራውያን ንመንግስቲ ሻዕብያ ይጸልዉ እዮም ዝኾነ ኤርትራዊ ግን ብናጽነቱን በሃገሩን ምስትመጾ ካብ መላእ ዓለም ተጠራኒፉ ንብረቱን ሃብቱን ሒዙ ኤርትራ ኣትዩ ክቃለስ ድልው እዩ እዚ ድማ ኣብ መበል 21 ክፍለ ዘመን ናብ ተራእዩን ተሰሚዑን ዘይፈልጥ ኩናት ከእትወና እዩ ኤርትራውያን ዝተፈላለዩ ፖለቲካዊ መርገፂ ወላ እኳ ተሃለውና በሃገርና ንዝመጻና ግን ክሳብ ሓደ ኤርትራዊ ዝተርፍ ክንቃለሶ ድልዋት ኢና ኢልኒ ስለዚ ኢትዮጵያውያን መንእስያት ኣባላት ሓይልታትን ሰራዊትን ነዚ ናይ ዲያቆን ክብረትን ኣብይ ኣሕመድን ፕሮፓጋንዳ ክትብሉ ክቡር ህይወትኩም ንሞት ኣሕሊፍኩም ኣይተሃቡ أنا ودودا أبوي بوليتيكنيات تشويدو برخا كيدو خواقعي تشويو نحنا دما كم سدرا بيت تبتينا تريفنا أثم أبوي كواقع السبب خواقن كساب حجي بهيوت ألو أزمادو يتشبهم دما فرقم أمريكا فرقم إيروبا زدل لهيوت ينبرلو سلازي من السي نسخو النغاح هيوت كات ألعاد حيزو نزواقع كا بوليتيكنيا أي سمعني لكا بهيوت أنحلو مقدم راس بمباليو مغرح حسابو لقيسو دلو لمن መጀመሪያውንም ሲፈበረክ አገር እንዲፈጠር አይደለም የተፈበረከው እሱ ነው ችግሩ ኤርትራ የምትባል አገር እንድትኖር ሲባል አይደለም እሱ የተፈጠረው ኢትዮጵያ የባህር በር እንዳታገኝ ነው የተፈጠረው ስለዚህ ኢትዮጵያ የባህር በር ስታገኝ ኤርትራ የሆነችበት ምክንያት ይፈርሳል መነሻ አመክንዮ መነሻው ኤርትራ እንድትሆን ያደረጋት ሌሎቹም የተቀበሉት ኢትዮጵያ የባህር በር እንዳታገኝ ልክ ኢትዮጵያ የባህር በር ካገኘች ኤርትራ ታዲያ ምን ታረጋግላችኋለች በቃ የኤርትራ ጥቅም ያልቃል እዛ ጊዜ ስለዚህ በኢትዮጵያ ጥቅምና በኤርትራ ጥቅም መካከል ነው አሁን ይሄ ትልቁ ችግር የሚፈጠረው እንጂ የ100 ኪሎ ሜትር ያሰብ የመናም ጉዳይ አርጋችሁ አትይት ራሷ ኤርትራ የተፈጠረችበት ምክንያት ነው የሚፈርሰው ኢትዮጵያ የባህር በር ከየትም ብታገኝ ከኤርትራ ማግኘቷ እኮ አይደለም ለምሳሌ ሶማሊያዎች
ወይም ሶማሌላንድ ወይም ጁባላንድ ለኢትዮጵያ ወደብ ቢሰጡ ኤርትራ የሆነችበት ምክንያት ይፈርሳል። ስለዚህ ምንም ቢሆን ሶማሌ ለኢትዮጵያ ወደብ እንዳትሰጥ የምትፈልገው ኤርትራ ናት። ለምን? ኤርትራ የተመሰረተችበት ምክንያት ኢትዮጵያ ባህር በር እንዳታገኝ። ኢትዮጵያ በየትም በኩል በሱዳንም በኩል ብታገኝ የኤርትራ ምክንያት ይፈርሳል። ቻይና አሁን እኛና ቻይና ሩቅ ነን አይደል? ቻይና አሁን ለኢትዮጵያ ወደብ ብትሰጣት ኤርትራ የሆነችበት ምክንያት ይፈርሳል። ሰውዬ የአብይ ቡችላ እውነቴን ነው ወይም ደግሞ ቀሚስ ማጥለቅ የቀረው የአብይ ገረድ ነው ብዬ ለመናገር ነው የተገደድኩት። ይሄ ሰውዬ ግን ባልጓል። አብይ ራሱ አንድ ከሰዓት በኋላ ደውሎልኝ በአስቸኳይ እንድትመጣ ፈልጋለሁ የሚል ነገር እሺ መጣሁኝ ብዬ ሄድኩኝ። ሲሄድ ጠቅላይ ሚኒስትር አዳራሽ መግቢያው ላይ ምናምን ነገር ቡና ተፈልቷል፣ እጣን እየጨሰ ነው፣ በአበባ ግራና ቀኝ የታጀበ ኬክ ተዘጋጅቶ ነው የጠበቀኝና ያልገባኝም እኔ ረስቼዋለሁ። እና ስገባ ልክ እንደ መልካም ልደት በዓል አይነት ነገር የተፈታበት አንደኛ ዓመት ስለሆነ ነው ይሄን ነገር ያደረግነው ብለው የቺፍ ኦፍ ስታፉ ዳንኤል ክብረትም ቆሟል። ኬኩም እዛው ተገትሯል ያለውና ኬክ ቁረጥ ተባልኩ። ኬኩን ቆርጬ ከአብይም ከሌሎችም ጋር ፎቶ ተነሳሁ። ቡና ጠጥቼ ኬክ በልቼ ተመለስኩኝ ያለውና እንዲህ አይነት ድርጊት እኔ ያው እንደ ትልቅ ነገር ስለማላይ ፎቶም የለኝም ስጡን ብዬም አላውቅም። ከሌሎችም ሰዎች ጋር እንደዛው ነው እንነሳው ማደርጋለሁ። ነገር ግን የዛን ቀን ይሄ ሰውዬ ዋናው አስተናጋጅ ነው የነበረ ያለው። የኬኩን መገዛት ኃላፊነት የተሰጠው እሱ መሆኑን ነው እዛው ሲያወሩ የደረስኩበት። የቡና ማፍላቱንም የካሜራ ሰውየውንም ስምሪት እሱ ነው የሚቆጣጠረው። እና በዚህ አይነት ደረጃ ነው ይሄ ማህበራዊ ምናምን አማካሪ የሚባለው ነገር አይነት የማማከር ሚና አይደለም የማየትና በተለያዩ ጊዜያቶች አግኝቼዋለሁኝ ያለው የዚህ ተቋማት ኮሚቴ ተብለን 3 ቀን ከኛ ጋር ቆየው እሱ ነው። በተለያዩ መጽሐፍ ምረቃ ላይ ወይ ሌሎች ምረቃዎች ጋር አካባቢ በኋላ እጁን ወደ ኋላ አድርጎ የዚህ ጥንት ዘመን ነገስታት ሎሌዎችና መሳፍንቶች ለጌቶቻቸው የሚያሳዩትን አይነት አደዳጊነት ሲያሳዩ ሁሉ ጊዜ ምን አይነት እርግማን ነው እያልኩ የምታዘበው ሰው ነው። እና ይሄ ሰው ያንዳንዴ ወደ ኋላ እጁን አጣምሮ ከአብይ ኋላ ሲጓዝ ከኋላ የተጣመሩ እጆቹን ያዩ የውሻ ጭራ ሆኖ የታዩን ቀን ሁሉ አለ። እውነቴን ነው፣ ቀልዴን አይደለም ያለው። እና በተከታታይ ይህ ሰውዬ የሚጽፋቸው ነገሮች ካየው በዝምታ መታለፍ የለበትም የሚል ነገር ውስጥ በዚህ ደረጃ ሊታወቅ ይህ ሰውዬ የአብይ ቡችላ እውነቴን ነው ወይም ደግሞ ቀሚስ ማጥለቅ የቀረው የአብይ ገረድ ነው ብዬ ለመናገር ነው የተገደድኩት። ይሄ ሰውዬ ግን ባልጓል። አንድ ለኢትዮጵያ ያላቸው ጥልቅ ፍቅር ይሄ ከመጀመሪያው ቀን ጀምሮ እስካሁን ድረስ ባለማቋረጥ ሁሌ የማየው የተረዳሁት ነገር ነው። አንዳንዴ ቁጭ ብለን ስነጋገር ኢትዮጵያ የሚለውን ቃል ሲያወጡ እንባቸው ሲመጣ አየዋለሁ። የምረር ነው። አዎ ፊት ለፊት እንዲህ እንዳንተና እኔ ስናወራ በኢትዮጵያ ላይ የደረሰውን መከራ ይህች ሀገር ወደ ኋላ መቅረቷ የነበራትን ታሪክ የነበራትን ገናናነት ህዝቦች የነበራቸው መስተጋብር ከዛ ወጥተን ሰውን በአደባባይ የምንሰቅልበት ይሄ አሁን የምናደርገው በጣም ለዚች ሀገር እኮ ይሄ አልነበረም የሚገባት። አንዳንዴ እንዲያውም እኛ እዚች ሀገር መፈጠር አልነበረብንም። እኛ ይህች ሀገር ከኛ የተሻለ ነበረ ሊኖራት የሚገባው ሲሉ